በዛ አጋጣሚ ነው የተዋወቅን እና ፍቅረኛሞች እያለን በጣም ጥሩ ሰው ነበረ። ከዛ በኋላ ተጋባን በቤተሰብ ማለት ነው። በጣም ድምጽ አለ ይገርባሽ። እሺ እና ፍቅረኛሞች እያለን ከምንም በላይ በጣም ጥሩ ሰው ነበረ። ከዛ በኋላ እየተቀያየረ መጣ። በሆነ አጋጣሚ ተጣላነ ማለት ነው። እሺ ከዛ እኔ ወደ ውጭ ሄድኩኝ ማለት ነው። እሱን የምረሳው መስሎኝ ነው ወደ ውጭ ሲሄድ ማለት ነው። በጣም ነው የምወደው። ከዛ 8 ወር አካባቢ አናወራም ነበረ። ከዛ የሆነ ጊዜ ህልም አየሁና ስለሱ ህልም አይቼ ምናምን ከዛ ያጎቱ ልጅ ደወልኩለት። ምን ሆኖት ነው ምናምን ደህና ነው ወይ ምናምን ስለው አይ ሐኪም ቤት ነው አሁንማ ምናምን አለኝ። ከዛ ውሸት ግን ነው ሙድ ይዛችሁ ነው ምናምን ስለው አይ እውነት ነው ስሬስ ነው ምናምን አለኝ። እውነትም ታሞ ነበረ ማለት ነው። ከዛ የአባቱን ስልክ ይዤ ነበር እኔ ደወልኩለት ለአባቱ። እውነትም ታሞ ነበረ ልጁ። በዚህ አጋጣሚ እንደገና ታረቅን ማለት ነው። እሺ ከዛ ፍቅራችን ቀጠልን። እኔ ኢትዮጵያ ሄድኩ ማለት ነው። ሄድኩኝ ከዛ ተጋባን በቤተሰብ ማለት ነው። እሺ ከዛ ከተጋባን በኋላ ቀደም ፍቅረኛሞች ያለንበትን ሰዓትና ከተጋባን በኋላ የሰማይና የምድር ልዩነት ነው ያለው። በጣም ተቀይረዋል ማለት ነው። ይመታኛል ምናምን ብቻ። ይመታሻል? አዎ ይመታኝ ነበረ። እሺ ከዛ ይመታኛል ምናምን ይመታኝና እያለቀሰ ደግሞ ይቅርታ ይጠይቀኛል። ያላንቺ መኖር አልችልም ምናምን እያለ ማለት ነው። እሺ ከዛ ያው እያለቀሰ ስለሚለምነኝ አንደኛም ስለምወደው ስለማፈቅረው በዛ ላይ ደግሞ ቤተሰብ አይሆንም እያሉኝ ነው ቤተሰብ ያገባሁት ማለት ነው። ቆይ ተረጋጊ ምናምን እያሉኝ ነው። ያው እኔ ስለማፈቅረው እሱም በቃ ስለሚወደኝ ነው የሚጠብቀኝ ምናምን ብዬ በዚያ ሰዓት ቤተሰብን ሳይሆን ያው ፍቅሬ ነው ህፃንነትን ብዙም ስለነበረ ከዛ ሲመታኝ ምናምን አንደኛ ነገር በሰርግ በጣም ብዙ ወጪ ነው ያወጣው ያኔ። ከዛ ያው አሁን አግብታ ፈታ የመባሉን አንደኛ ነገር ይቅርታ እያለኝ አይደለም ምናምን ብዙ ጥሩ ነገር ያሳለፍነው ነው የሚታየ በዚያ ሰዓት። ከዛ እኔ አረገዝኩ ማለት ነው እና አርግዤ ራሱ ይደበድበኝ ነበረ። ይደበድበኛል፣ ይመታኛል። ከዛ አርብናት ሆዴን እሺ አትምታኝ፣ ያው ሲጨንቅ ሆዴን አትምታኝ እግሬን የምታኝ ምናምን ስለው ፍርጥ በይ አለኝ። ወደ 8 ጊዜ ሲመታኝ ማለት ነው። በአንድ ቀን አይደለም፣ ያው ከተጋባን ቢያንስ 1 አመት ውስጥ ወደ 8 ጊዜ ሲመታኝ ያንንም ለቤተሰብ አልናገርም። ለምን ጥፋቴ ነው። ቆይ ተረጋጊ እየተባልኩ ነው ያገባሁትም። በቃ እንዴት ብዬ ልናገር? በዛ ላይ ነፍሰ ጡር ሆንኩኝ። ነፍሰ ጡር ሁኜ ደግሞ በጣም ብዙ ነገሮች እንትናሉ። ከዛ ነፍሰ ጡር ሁኜ ሲመታኝ ተውኩት። ወደ ቤተሰብ እጄ ተናገርኩኝ። ከዛ ሽማግሌ መተው አባቱም ያው የተማረ ነው፣ ከሱ የበለጠ የተማረ ነው። ስለዚህ እሱ የተማረ ነው፣ ግን ያው የቅንጭላት ማነስ አለበት። መምህር ነው እንግዲህ ከመምህር ይሄ አይጠበቅም። እና አባትየው እኔ አልሰማሁም ነፍሰ ጡር መሆኗን ራሱ እንዴት የማትፈልጋት ከሆነ ሂጅ ነው የሚባል እንጂ እኔ እንኳን እናትክን ገጠር ላይ ሆኜ እናትክን እንኳን ብትበድለኝ ያለሽን ዕቃ ተካፈይና ሂጂ እላታለሁ እንጂ ገጠር ላይ እንኳን ዱላ የለም። አባቱ ከዛ ልጅም አይደለህም አንተ፣ ሁለተኛ አይደለም መማታት ቀርቶ ክፉ ንግግር ከተናገርካት ልጅ አይደለህም ምናምን ብሎ ተቆጣው ማለት ነው አባትየው። ከዛ የኔ ቤተሰቦቹ ግማሹ ደስተኛ አይደሉም በመመለሴ ማለት ነው። ወንድሜ እንዲሁም እናቴን ይቺ ልጅ ብትሞት በኋላ ልጅ ብለሽ ልታለቅሽ ነው ወይ ልታስገድያት ነው ወይ ምናምን ብሎ ወንድሜ እንዲሁም እናቴን ተጣልቷት ወንድሜም አያወራም ነበር ማለት ነው። አንድ ጥሩ ወንድም አለ። በዚህ አጋጣሚ አመሰግናለሁ ወንድሜ። እሱ ነው ብር ራሱ ከአረብ ሀገር 5-10 እያጠራቀመ ያስቀመጠልኝ። ያንን አንጣ ሽንት ቤት ጠርጌ ነው ያመጣሁት እያልኩኝ ወንድሜን ራሱ ብሬን የጨረስኩኝ እንደዛ እያልኩ ነው። እና ከዛ ተመለስኩኝ ሄድን ማጫ ማለት ነው። ያው ገጠር ላይ እኔ የተወሰነ ብርና ከከተማው ዳር ነን እኛ ማለት ነው። የኔ ቤተሰቦች ከከተማው ዳር ነን። 200 ካሬ ሜትር 200 ካሬ መሬት ለኔ ተሰጠ ማለት ነው በእኔ በኩል። ከዛ የተወሰነ ብር ያው ብሩን መዘርዘር አልፈልግም። ከዛ የሱ ደግሞ አንድ ገመድ መሬት ያው አንድ ቃም መሬት ይባል አይደል በገጠር ያንንና ያው ደሞዙ ተብሎ ተጻጻፍና ከዛ በኋላ ያንን እንረስ ክረምት ላይ እንረስ ምናምን አለኝ ማለት ነው። ከዛ እሺ ብዬ እሺ ምን ችግር አለው ያው ስለማወደው ስለማፈቅረው እሺ ምን ችግር አለው ምናምን ብዬ እያረምነ ምናምን ወደ 22 ማዳበሪያ ነጭ ጤፍ አወጣን ማለት ነው። ወደ ቤተሰብ ወደ ከተማው ስመለስ ምን እየሰራሽ ነው ምናምን ሲሉኝ ማለት ነው ሱቅ ምናምን ነው የምላቸው። ሱቅ እየሰራው ነው የምላቸው። ለምን እንዴ እዛ ቆይተሽ መተሽ አንደኛ ነገር እኔ የመጨረሻ ልጅ ነኝ። አረም ራሱ እንዴት እንደሚታረም አላውቅም ነበርና ከሱ ጋር ሁኜ ግን የፈለኩትን ነገር በቃ እሰራለሁ ካንተ ጋር አረም ራሱ አረማለሁ ነፍሰ ጡር የሚገርም ማለት ነው። ከዛ ይሄ ቤት እየተቀያየረ ይመታኝ ምንም። ከዛ ያንን ቤት ልንሰራ መጣን ማለት ነው። እኔ 9 ወር ጨርሼ ልወልድ አጋጣሚ ልወልድ መጣው ቤቱንም ልንሰራ ማለት ነው። እንጨት ምናምን ተቆራርጦ አልቋል ሊሰራ ቤቱ። ከዛ ሰኔ አካባቢ ነበረ። ከዛ ምስማር ምናምን ኮንትራት ነው የሰጠነው። ያው እኔ ጉምስ ቀና ማለትም ስለማልችል በዚህ ሰዓት ሰውም እንደዚህ አድርጉልኝ ማለቱ ስለሚከብድ ኮንትራት ሰጠነው ቤቱን። ከዛ ቆርቆሮ አልተገዛ ምስማር ምናምን እንትን ብሎ ኮንትራት ሰጠነው። አናጥ እየሰራ ነው ወንድሜ ምናምን እሱም አለ። ከዛ ቆርቆሮ ላምጣ ብሎ ሄደ።
ቆርቆሮ ላምጣ ብሎ ማለት ነው። ከዛ በኋላ ቆርቆሮ ላምጣ ብሎ ሄደ። እኔ ደግሞ አሞኛ አድሬ ማለት ነው ቼክአፕ ሊደረግ ሄድኩኝ ሆስፒታል። አብረን ይወጣን እንግዲህ ከዛ ጠላት እልም ይበል እልም አለ ብሩን ይዞ ማለት ነው። ከዛ በዚያ ሰዓት ቤተሰብ የኔ ቤተሰብም ከዛ ደውልልሻል ወይ ስልኩ አይሰራ ምናምን አሉ። አራስ አልደወለልኝም ምናምን አልኩኝ። ከዛ ከኛ አካባቢ ደግሞ ያው ብር ይዞ አይቶት በቃ አንዱ ገሎት ነው ብሩን ይዞ ወይ አግቶት ነው ምናምን ብዙ ነገሮች ተፈጠሩ። ከዛ እልም አለ። ከዛ እኔ ነፍሰ ጡር ነኝ እንግዲህ 9 ወር ጨርሻለሁ። 9 ወሬን ጨርሼ በቃ መኪና ሄድብኝ ገለውት ነው ምናምን እያልን እኛ ሬሳ ነው የምንፈልግ በየደኑ ማለት ነው። ከዛ በኋላ እስከ 2 ሳምንት ድረስ እኔ ምግብ አልበላም። በቃ እኔን እያያዙኝ ነው፣ እየተጠበቅኩ ነው። ለምን መኪና ላይ እየወደኩ ነው አስፋልት ላይ በቃ ሱሙቶን ያልኖርም የምን ልጅ ነው? ወደ ለልጅሽ ተረጋጊ ቆይ ምናምን ሲባል ራሱ በቃ ቤተሰቦችንም እንደ ጠላት ነው ማያቸው። በቃ ብዙ ነገሮች አሳለፍኩኝ ማለት ነው። ከዛ ቴሌ ያን ጊዜ እንደዚህ ብዙ ማረቀቀም አይታይም ማለት ነው። አፕሊኬሽኑ ብዙ እንትን አላለም። ከዛ ቴሌ እዛ ሰው ነበር እነኛ ውስጥ ለውስጥም ቴሌ ሲታይ ማለት ነው ወልዲያ ላይ ሄዶ ሆቴል ላይ ታይ ማለት ነው። ከዛ ሆቴል ታየ። ከዛ በኋላ እኔ ማላመንኩም እውነት ነው ወይስ እንደዚህ ያደርገው ምናምን እያልኩኝ ከዛ በኋላ ወለድኩኝ ማለት ነው። እኔ ከዛ ወለድኩኝ። አባቱም እናቱም መጡ። እሱ መጣ አብሮ ማለት ነው። ሳያፍር አብሮ መጣ ማለት ነው ሊያየኝ። ከዛ ቤተሰብ በቃ እንደው አይኑን አፍጥጦ መንጣቱ ራሱ ምናምን አለ። እኔም በቃ በዚያ ሰዓት በጣም ተጎድቻለሁ። ለምን ብዙ ነገሮች አሉ። እንዴት ትቶኝ ሄዳል ነፍሰ ጡር ሆኜ እስከምንሞት ድረስ እስከምንሞት በቃ ስንሞት ብቻ ምን ላይ ነው የመሰለኝ። ለምን ስላመንኩ ስለማፈቅረው ማለት ነው። ከዛ በኋላ ሰውን በቃ እንዴ ሌላ ወይ ያርግዛበት ወይ አፍቅሮ ወይ ቀለበት አርግልኝ ብለው ይሆን እንዴ ሰምተሽ ይሆን እንዴ ምናምን ሲሉኝ የበለጠ ሰው ደግሞ ታውቃለህ። ከዛ በቃ አራስነቴን ራሱ መቤቴን እንዲሁ ነው በቃ በግ አንጥተው አርደው ራሱ ምዬ አልቀመስኩም። እሱ አንጥቶ ያረደውን በግ ማለት ነው። ከዛ ያው ራስ ከንችለ ደግሞ ቤተሰብ ጋር እንትን ማለት ነው። ከዛ እንደዛ ያለ ቤተሰብ ደስተኛ አይደሉም። ከዛ በቃ ናና ወንድሞቼ እንትን ሊመቱ ነበር ሊደበደቡ። ለምን በራሱ ባጃጅ ነው ወንድሙ አገሎ ነው የጣለው ሬሳ ያንጣ ምናምን ተብሎ አመልክተው ማለት ነው የሱ ቤተሰቦች። ከዛ ወንድሞቼ ራሱ ሊደበደቡ ነበር አጋጣሚ ከዛ ሆቴል ላይ ባይታይ ማለት ነው። ከዛ ቤተሰብ ደስተኛ አይደሉም። ግን እሺ በቃ ሽማግሌ ያንጣና የኔን ቤተሰብ ይቅርታ ጠይቀን ልጃችን እሺ እናሳድግ ምናምን አልኩት። ከዛ እኔ እኮ ሽማግሌ ሳገበሽ እኮ ሽማግሌ ይዤ ነው ያገባውሽ። አሁን ለምን ነው ሽማግሌ ምልክ አለኝ። አንተ እኮ ያደረከው ነገር እኮ ጥሩ አይደለም። ጥፋትክን እንዴት ነው የምታስበው ምናምን ስለው እኔ ተለማመጥኩት ማለት ነው። ከዛ በኋላ እንደዚያ ሲለማመጥብኝ እንዴ ይሄን ያለ ለሱ መኖር አልችልም እንዴ ቆይ አንድ ቀን እኔ እንደወደድኩ አልቀርም አልኩት። አንድ ቀን ታያለህ እንደወደድኩ አልቀርም። ግን እንኳን እግዚአብሔር ይመስገን በዚህ መከራ በዚህ ፈተና ውስጥ ድንግል ማርያም አሳልፋኛለች አልኩት ማለት ነው። እንደዚያ ሁኜ 2 ሳምንት ምግብ አልበላም መኪና አስፋልት ላይ እየወደድኩ ምናምን። ግን ኦፕሬሽን ሳልሆን ነው ራሱ የወለድኩ በድንግል ማርያም አግዛኝ ማለት ነው። ከዛ እንደዛ ብዬ ተለማመጠ ማለት ነው። ቢያለ እሺ ብዬ በቃ እኔ እንትን ጀመርኩ ማለት ነው። እንፋታ ምናምን እያልኩ ሽማግሌ ስልክ የሱ ቤተሰቦችም አይሆንም በቃ አይሆንም፣ እሱ እንግዲህ ተሳስቷል ወይ ብሩን ወስደውበት ይሆናል ወይ ልጁ ያማዋል፣ ልጁ አንዳንዴ ይጥለዋል ያማዋል። ሲመታኝም ዝም ብዬ ነበር ያማዋል ስለምን ነው በቃ ስለሚያመው ነው እያልኩኝ ማለት ነው ራሴን የጎደው። ከዛ ቤተሰቦቹ አይሆንም ምናምን አለ። አባቱ በጣም ነው የሚወደኝ ያለቅሳል። አባቱም ተው ልጃችሁን አሳድጉ ምናምን አለ። ከዛ እዚህ በሬማ መለማመጥ የለብኝም ግን አሳይካለሁ እኔ ወዲቅ ያልቀር ምናምን ብዬ ማለት ነው። ከዛ እንፋታ ስል እምቢ አለኝ፣ በሽማግሌ እምቢ አለኝ። አልፋታም ማለት ልብሴንም አልሰጥም ማለት ትንሽ የነሱ ራቅ ይላል። ከዛ ቤተሰብ በቃ ልብሱ ምንም ይቅርብሽ ችግር የለውም ግን ፍቼን ማድረግ ፈለኩኝና ከሰስኩት። ከኛ ከከተማው ነው ያው 80 ከተጻጻፍኩበት ነው 80 እንትን የሚል ማለት ነው። ከሰስኩት። ከዛ አመላልሻ ወደ 3 ወርም ፈጀብኝ ጨረስን ፍቻችን ማለት ነው። ከዛ ልጁንም አያዩም። ከዛ እኔ አሁን ዱባይ ነው ያለሁት ባጭሩ ሳሳጥርልህ ማለት ነው። ከዛ ዱባይ ነው ያለሁት። የሆነ ሰዓት ደወለና በባህር ሂዶ ማለት ነው ሳውዲ አካባቢ እባክሽን ህይወቴን ታደጊልኝ በቃ ለልጅ መኖር እፈልጋለሁ ብር 100 ሺህ ብር ላኪልኝ ምናምን አለኝ። ከዛ በኋላ እኔ በጣም ነው የተደሰትኩ። ለምን በቃ ብዙ ነገሮች አድርጎኛል። ለልጅ የአንድ ዓመት የልደቱ ብር እባክህ ላክልኝ ስለው ከአጎቱ ልጅ ጋር ቢራ እየጠጣ እምቢ ብሎኛል። ፎቶ አንስቶ ቢራ ደርድረው ነው የላከልኝ ማለት ነው። ቢሮውን ላከልኝ ለልደቱ ስለው እምቢ ብሎኝ ማለት ነው። ከዛ እንደዛ ልና ደስ አለኝ። በቃ እንደዚያ ሲል አምላኬ በቃ እኛን ቸኩላለን እንጂ አንተ ለካ መልሳለህ እውነት አሳየኸኝ እያልኩኝ በጣም ተደስቼ ማለት ነው። እንኳን ብር ልልክለት አላኩለትም። ከዛ ተመልሶ ደግሞ ወደ ኢትዮጵያ ሄደ ማለት ነው። ከዛ ኢትዮጵያ ሄዶ ደግሞ እናወራለን። ያው እኔ እሱ ጋር መቀጠል አልችልም ግን ብያወራለሁ። ያው ስሜቱ ከውስጥ አይወጣልም ታውቃለህ፣ ቀደም ስለማፈቅረው ማለት ነው። ከዛ ደግሞ እያወራን ቱርክ ገባ። ቱርክ ሄደ 1-2 ወር እንደቆይታ ታምሜ ነው ሆስፒታል ነው እያለ ፎቶ ምናምን ላከልኝ። ከዛ ብሎክ ተደራረግን ማለት ነው። ብሎክ ተደራረግና አንድ ጓደኛ አለው እሱ በቃ ታርቁ ልጃችሁን በቃ አሁን ተቀይሯል አሁን ቆጭቶታል ምናምን ይላል።
ከዛ በኋላ ያው ሲያወራኝ ደስ ይለኛል። አሁንም ያን ሁላ ነገር በድሎኝ ምን ብሎኝም በቃ እሱ ሲያወራኝ ደስተኛ ነኝ። እሱ ካወራኝ በቃ ኖረኝም አልኖረኝም በጣም ደስተኛ ነኝ። እንደዚህ ነው የሚሰማኝ ስሜት ማለት ነው። እንዴ ይሄን ሁላ አድርጎኝ አይደል? ይሄን ሁላ አድርጎኝ አይደል? ይሄን ሁላ አድርጎኝ እንዴት ነው ከሱ ቆይ ምን ሁኜ ነው ብዬ ራሴ እሱን አውርቼ ስጨርስ ራሴ ጋር ነው የምሟገት። ምን አይነት ሰው ነኝ? ቆይ አንቺ እንደዚህ አድርጎሻል። እንደ ሁለት እንደ ሶስት ሰው ሁኜ እኔ ራሴን በራሴ ማለት ነው እንትን እላለሁ፣ እሟገታለሁ። አሁን ደግሞ ደላላ ፕሮሰስ ልመጣ ነው ወደሱ። ደላላ አገናኘኝና ልምጣ 400 ሺህ ብር ምናምን ይለኛል ማለት ነው። ብሩን ራሱ ልቻለ እና ይቅርታ ምናምን ይለኛል። በቃ ግራ ገባኝ። ምንድነው የምትፈልገው አሁን? በቃ እንዴት ነው ከሱ ጋር እንዴት ነው መራቅ የምችለው? ተፋታችኋል አይደል? አዎ። እሺ ሚውት አርጊ እስኪ። ከተፋታችሁ አንቺ ምንድነው ወደዚህ ወደዛ የሚያደርግሽ? አላማስዋጡኝም እንዴ? አንደኛ ነገር አቋም ሊኖርሽ ይገባል። ማንም ሰው እየመጣ እንደፈለገ የሚነዳን ከሆነ ሕፃን ልጅነት ሊኖርሽ ይችላል። ማለት እድሜሽ ገና ሊሆን ይችላል። ግን በዚህ እድሜሽ የማንም መጫወቻ መሆን የለብሽም። አንደኛ ወንድ ልጅ ከመታችሁ አጠገቡ መቀመጥ ይገባል። የትኛው ወንድ እጁን ካነሳብሽ መቶሽ ይቅርታ እያለ ያለቅሳል። ከገደለሽ በኋላ ቢያለቅስልሽ ምን ዋጋ? እንደዛ እንደማለት እኮ ሲመታሽ ህይወትሽ እጁ ላይ ሊጠፋ ይችላል። ማንም መታት የለበትም እንዴ? እኔ እየተመታ የሚኖር ሰው አለ። መምታት የሚለው ሀሳብ ራሱ ከአይምሮ በላይ ነው።